እድል ስለተሰጠኝ እኔም ማመስገን እፈልጋለሁ። አስተማሪዎችንም አብሮኝ የተማሩ ሰዎችንም ከስንት ጊዜ በኋላ ለማግኘት እድሉ ስለገጠመኝም የተሰማኝ ስሜት መግለጽ እፈልጋለሁ። ክቡር ጠቅላይ ሚኒስትር ብዙ ነገሮች አንስተዋል። እኔ ጥያቄ ነው አስተያየት እርግጠኛ አይደለሁም ሰጠው፣ ግን ለፕሮፌሰር ባህሩም አንድ ኖቲስ ማድረገው ፓተርን አለ በኢትዮጵያ የምሁራን ታሪክ። ጠቅላይ ሚኒስትሩ እንዳስቀመጡት ከዘርዓ ያዕቆብ እስከ ተስፈኞቹ ብለው ያስቀመጡት ግምት ውስጥ አስገባ እስካሁን ያላሸነፍ ነው የሚመስለኝ ፊውዳሊዝም አላሸነፍ ነው የሚል እምነት አለ። እንዴት እንደምንገልጸው አላቅም። ቢኮዝ ስታተስ ይቀይሩ ይሆናል እንጂ በሁሉም መድረኮች ላይ መሬት ነክሰው የያዙ መሬት ላይ ባላቸው ቁጥጥር ላይ ተመስርተው አዛዥ ናዛዥ መሆን የሚፈልጉ ሰዎች በየደረጃው ማየታችን አልቀረም። ዩኒቨርሲቲዎች እንደተባለው በኢትዮጵያ ፊውዳሊዝም ውስጥ የኔ ግምገማ ኢትዮጵያ ፊውዳሊዝም ወደ ቀጥታ ወደ ካፒታሊዝም ማደግ ያልቻለበት ምክንያት አንድ ጓደኛ እንደሚለው የኢትዮጵያ ፊውዳል ግብር ሰብስቦ ግብር ያበላል እንጂ ካፒታል አኩሙሌሽን ፈጥሮ ትራንስፎርሜሽን አያመጣም። ሶ ኦልሬዲ ንብረቱን የተወረሰለት ከነጣ ካለ ጋቢ ውጪ ከሌላው ድሃ የሚለየው ምንም ነገር የለውም። ምሁራኖቻችንም ግን ተመሳሳይ አባዜ እንዳለባቸው አይ ቲንክ ኖቲስ ማድረግ ያለብን ይመስለኛል። እኔ አሁን የመጨረሻውም ተናጋሪ ሌሎችም ሲናገሩ መንግስት ምን አስበዋል ሲል የምግብ ዋስትናን ለማረጋገጥ የሚያስችል ጥናት ያጠና ሰው መንግስት ቢሮ ከርችሞብኛል አልሰማኝም ሊል የሚችልበት እድል አለ ቢያለም ነው። ጉዳዩ ራሱን መሸጥ የሚችልበት ነገር መፍጠር መቻል አለብን። የምግብ ዋስትናውን የማያረጋግጥ የምግብ ዋስትና ሳይንቲስት በአንድ ወይም በሌላ መንገድ የመንግስት ስልጣን ብትሰጠውም ያንን ፐርፔቹዌት ሊያደርግ ነው የሚችለው። ማለት አሪፍ ስራዎችን አደንቃለሁ። አሪፍ ስራዎች የሰሩ ሰዎችንም በትክክል ሪኮግናይዝ ማድረግ እንዳለብን ይገባኛል። ግን ዩኒቨርሲቲዎች ራሳቸውን ማውጣት መቻል አለባቸው። ራሳቸውን መሸጥ መቻል አለባቸው። አይ ቲንክ ተስተነጋሽ ይመስለኛል። አበበ በሶ በላ ብለን አስተምረን በሶ ከምን ይሰራል ብለን እየጠየቅን ትውልድ ማነጽ አንችልም ይላል። በብላክቦርድ የእርሻን ምርታማነት ለማስተማር የሚተጉ መምህራን ምርታማነትን ሊያረጋግጡ አይችሉም። አትሊስት ወጣ ብለ አሁን ቅድም ጠቅላይ ሚኒስትሩ ሲገልጹ ነበር አንዳንድ ቦታዎች ለምን እስካሁን አላየናቸውም ብለን መጠየቅ ያለብን ቦታዎች አሉ። የወንዝ ዳር ልማት የሚባለው በሄድኩበት ይሄንን ለምን አላሰብነውም መባል መቻል አለበት። ዩኒቨርሲቲዎች ሲሰራ ማድነቅ አንድ ነገር ሆኖ የጥናቱም የፈጠራውም አካል ሆነው መንቀሳቀስ የሚችሉበት ሁኔታ ካልፈጠርን በስተቀር ያው ታሪካችን የአንድ ማህበር ሊቀመንበር ሆነ ከጀመርክ 20 ዓመት ሙሉ ሊቀመንበር ነህ። የአንድ ኤንጂኦ ኃላፊ ሆነ ከጀመርክ 20 ዓመት ሙሉ ኃላፊ ነህ። ሰው ፖለቲከኞቻችን ከዛ የተሻለ ሊማሩም ኤክስፔክት አይደረግም። እንደተባለው መጋፋት አያስፈልገንም። ተቋሞች ለመገንባት በሚደረጉ ጥረት ግን ዩኒቨርሲቲዎች ከማንም በላይ ኢኒሼቲቭ መውሰድ ያለባቸው ይመስለኛል። አዲስ አበባ ዩኒቨርሲቲ 75ኛ ዓመቱን ሲያከብር በትክክል መስራት ሪፍሌክት ማድረግ ያለበት የዚህ አገር ትራንስፎርሜሽን አካል ለመሆን የመንግስት ፍቃድ አይደለም መጠየቅ ያለበት፣ ተጋፍቶ ነው መግባት ያለበት። ይሄንን መልእክት ለማስተላለፍ ነው። አመሰግናለሁ። ከመጨረሻው ጥያቄ ለመጀመር ጌታቸው ካነሳው አስተያየት ምክር አዘል ጥያቄ በሐሳብ ደረጃ ብዙ ልዩነት የለኝም። ሐሳቡ ትክክል ነው። ግን ፊውዳሊዝም ማዕቀፍ ነው። ፊውዳሊዝም ኢትዮጵያ ውስጥ አልፈረሰም ብዬ አላስብም። ምናልባት ሃይራርኪካል ቲንኪንግ ግን አልፈረሰም። ያለም እንዳልፈረሰ እኔ ይገባኛል። አይሆፕ አንተም ይገባሃል። ያን ለመጠየቅ ግን የምሁር ጀግንነት ይፈልጋል። ሃይራርኪካል ቲንኪንግ በጣም ሰፊ ስለሆነ ፊውዳሊዝም ሲባል ሃይራርኪ ብቻ አይደለም። መሬት ኦውን አድርጎ ሌሎችን አስገብሮ የሚኖር በህግ የተፈቀደለት ኃይልን ስለሚጨምር በከፊል ያ ስርዓት አለ ብዬ አላምንም። ካንተ ጋር መጋራው ያ ስርዓት የለም፣ የሚተካው ግን አልተፈጠረም፣ ቫኪዩም ነው የሚለውን እስማማለሁ። ዩኒቨርሲቲ ምሁራን ከግቢያቸው ባሻገር ሄደው በመስራት ኢንፍሉዌንስ ማድረግ ይችላሉ ላልከው በገለጻዬ እንዳቀረብኩት ከመንግስት ብዙ የሚጠብቅ የዩኒቨርሲቲ ምሁር መኖር ያለበት አይመስለኝም በእኔ ግምት። ምክንያቱም አንዳንዶች አሉ ከዚሁ ተቋም ወጥተው በጣም ኢምፓክትፉል ስራ ሰርተው ፈልገን የምናገኛቸው ሰዎች አሉ።
በስራቸው ምክንያት ጅማ ዩኒቨርሲቲ ያለ መምህር ጅማ ውስጥ ቡና በሄክታር 12 ኩንታል ለምን ሆነ ብሎ አርሶ አደሮች ጋር መዋል ጀምሮ 30 ኩንታል ቢያደርገው መንግስት ፈልጎ ያገኘዋል። ፈልጎ ግን ጭቃ መንካት ይፈልጋል። እዚህ ፊቼ ያለ ዩኒቨርሲቲ በሄክታር 67 ኩንታል ስንዴ ከምናመርትበት 100 ቢያስገባው እኛ ብቻ ሳይሆን አፍሪካ በሙሉ ኢትዮጵያ እኮ 100 እያመረተች ነው ይናገራል። ያ ፕራክቲካል ሪዛልት ነው ምሁር እንዲፈለግ የሚያደርገው። ሐሳብ ኦፒኒየን አይደለም ብያቸዋለሁ። ሐሳብ ሲኩዌንሻል ነው፣ ውጤት የሚያመላክት ነው። ወደዛ የሚደርስ ምሁር ካለ መንግስት እዚህ ያለው መንግስት ብቻ ሳይሆን ሌላም ሀገር ያለው መንግስት የሚሻማ የሚፈልገው ይመስለኛል። ይሄ ሲባል አስቻይ ፖሊሲ፣ አስቻይ አውድ መፍጠር፣ በንጽጽር ሪሶርስ አቬል ማድረግ የመንግስት ስራ አይደለም ማለት አይደለም። መንግስት ሚና አለው። ከዚያ የወጣ ነገር ማድረግ ግን ይቻላል። በጣም አመሰግናለሁ ክቡር ጠቅላይ ሚኒስትር። ቅድም በቀረበው ውይይት ላይ የተነሳ አንድ ነገር ነበረ እኔን በጣም ባዘር ከሚያደርጉኝ ነገሮች ውስጥ አንዱ ስለሆነና አያይዘንም ብናየው ጥሩ ነው ብዬ ስለማስብ ነው። ዩኒቨርሲቲዎች ጋር የዩኒቨርሲቲው እየሄድኩ በማደርገው ውይይት አንድ በጣም የሚያስፈራኝ ነገር ይሄ ነው የሚባል ኢንቴሌክቹዋል ኢንቫይሮንመንት አለመኖሩ ነው። ይሄ የውይይት አዲስ ሀሳቦችን አንስቶ የመወያየት ባህል ፓርትሊ ቢኮዝ ይሄ የጊዜው ፖለቲካና ሾርት ተርም እንትኑ እየገፋው ወይም እያስፈራው በጣም ከውይይት የራቀ ነው። አይ ቲንክ 3 ዓመት በፊት ይመስለኛል ብዙ ዩኒቨርሲቲዎች እስኪ በአመት 3 መሰረታዊ የሆነ በዓለም ላይ ያሉ ችግሮች ላይ ውይይት የማድረግ እንትን ይጀመር ብዬ ነበር። እስካሁን አይ ቲንክ አዲስ አበባ ዩኒቨርሲቲ ውስጥ ትንሽ ውይይቶች እንደዛ አይነት ነገሮች አሉ እንጂ የለም። ይሄ ፓርትሊ የሚመስለኝ ይሄ የገባንበት የጊዜው በየጊዜው ያሉ ኢሾች ከዛ አልፈን ሰፋ አድርገን እንዳናይና እንዳንወያይ አድርጎናል። ይሄ ደግሞ ከምሁራኖቻችን ልናገኝ የሚገባንን ጥቅም እንደ ሀገር እያጎደለብን ነው። ይሄ ግን ዴንጀረስ ቴሪቶሪ ሊደርስ ይችላል አንሌስ አዘርዋይስ ከፊታችን ምን እየመጣ ነው የሚለውን ነገር በደንብ ካላየ ነው። ይሄ አምስተኛው ቴክኖሎጂ ወር አምስተኛው እንትን ነው እየመጣ ያለው በሚለው ላይ አክቹሊ አሁን ያለው የፖለቲካ ስርዓት ኦር የኢኮኖሚ ስርዓት ካፒታሊዝም ሊሸከመው የማይችል ስርዓት እየመጣ ነው የሚል ኤክስትሪምሊ በእኔ እምነት ኢምፖርታንት እና ሰፊ ውይይት የሚፈልግ ኢሹ ነው የተነሳው። ቢኮዝ እስካሁን የምናስበው የቴክኖሎጂውንም ለውጥም ምንም የምናስበው ከዚህ ይሄ ፕሮዳክቲቪቲን ከመጨመር ጋር እየመጡ ያሉ የቴክኖሎጂ ውጤቶችን ስለሆነ እነኚህ የቴክኖሎጂ ውጤቶች ማህበረሰብን በአጠቃላይ እንዴት ይቀይሩታል ሲምፕሊ ከሚያመጡት የፕሮዳክቲቪቲ ጌን ባሻገር የሰውን ልጅ ራሱን እንዴት አድርገው ሊቀይሩት ይችላሉ የሚለው ጥያቄ አሁን እየተነሳ ያለ ሲግኒፊካንት ጥያቄ ነው። ቅድም ፕሮፌሰር ባህሩ ጀምሮት ነበር ከኤአይ ጋር በተያያዘ it's not a question of whether one uses it or not, it is beyond that። በተለይ አሁን ይሄ አርቲፊሻል ኢንተለጀንስ እና ምናምን ከባዮቴክኖሎጂካል ባዮ ሜዲካል ኢንጂነሪንግ ምናምን ጋር ሲቀያየጥ ሊመጣ የሚችለው ምንድን ነው የሚለውን ሲሪየስ ኢሹዎች ይዞ እየመጣ ነው። ካፒታሊዝም የሚሸከመው አይነት ነገር አለም እየመጣ ያለው ካል አት ሲስተም ሌቭል ዜን ምንድነው ምን አይነት የህብረተሰብ ውቅር የህብረተሰብ አደረጃጀትና አሰራር ነው? ህብረተሰብ ስል የሰውን ልጅ አጠቃላይ የእውቀት እንትኖች ይዞ ከሂዩማኒቲስ ጀምሮ እስከ ሳይንስና ቴክኖሎጂ ኤንድ ሞራል እንትኑን በሙሉ ጨምሮ አንድ ነገር እየመጣብን ነው። there is this thing coming ግን ምሁራኖቻችን እየተወያዩት አይደለም። it really scares the hell out of me ለኔ የሚያስፈራኝ ነገር ነው። የሚያስፈራኝ ለምንድን ነው? እንደ ከዚህ በፊቱ ከሌላው ጋር እየጠበቅን ነው እስኪመጣ ወይንስ እስኪ ለመጀመሪያ ጊዜ ይሄ እየተቀየረ ያለ ዓለም ላይ እኛ ስታምፕ ልናደርግ የምንችለው የራሳችንን ዕውቀት ዴቨሎፕ ማድረግ የምንችልበት ውይይት ማድረግ እንችላለን ወይ የሚለውን ስለማላይ ነው በዩኒቨርሲቲዎቻችን ውስጥ እና I think ይሄ it's a very important
ሞመንት ብዬ አስባለሁ። የዛሬው ውይይቴን ለመናገር የፈለኩት ለዛ ነው። that is እውቀት አይዲያ ከአንድ ኤሪያ ብቻ አይመጣም። ሰፋ ያለ ውይይት ይፈልጋል። ኢንስቲትዩሽናል የሰው ልጅ ደግሞ እውቀት በደንብ እንደ ስራዬ ተብሎ እንዲሰራበት የተፈጠሩት እነኚህ ዩኒቨርሲቲዎቻችን ናቸው። ዩኒቨርሲቲዎቻችን ደግሞ ለረጅም ጊዜ የተፈጠረባቸው ችግር ከውይይትና በዚህ ሐሳብ እንዳይረዱን እያደረጋቸው ይገኛል። እና አይ ቲንክ ይሄንን እንደማንም ፈታ አድርገን እነኚህ ውይይቶች ኖት ጀስት አባውት የዛሬ ሰላም እንዴት ይመጣል ምናምን ከሚለው ባሻገር where is this world going, where is our role፣ እንዴት ነው ይሄንን ዓለም የሚመጣውን ወጀብ መቋቋም የሚችል ህብረተሰብ የምንፈጥረው። ኢን ዘ ሾርት ረን ቅድም ጠቅላይ ሚኒስትር ያሉት ኢኮኖሚያችንን ማሻሻል አኗኗራችንን መቀየር ምናምን የሚለው ነገር is very important። ቆይቶ ግን ትልቅ ጥያቄ ነው ይዞ የሚመጣው። እንዴት አድርገን ነው ህብረተሰብን ኦርጋናይዝ የምናደርገው? ምን ብናደርግ ነው የተረጋጋ ዘላቂ የሆነ ህብረተሰብ የምንፈጥረው የሚለው ነው። እዛ ላይ ውይይት ያስፈልገናል። ምሁሮቻችን ሊረዱን ይገባል። ምሁሮቻችን እዛ ውይይት ውስጥ ያለ ፍርሃት እንዲገቡ ምንድን ነው ማድረግ ያለብን? ቢኮዝ ኢት ኢዝ አ ዩኒቨርሲቲ ሴቲንግ። ከጥያቄውን ባሻገር ለዩኒቨርሲቲዎቹ ነው ካን ዊ ኢንጌጅ ኢን ዛት ካይንድ ኦፍ ኢንቴሌክቹዋል ኤንተርፕራይዝ ማለት ነው። ፕሮፌሰር ብርሃኑ በጣም ወሳኝ ጥያቄ ነው ያነሳው። ምሁር መጀመሪያ ከራሱ ጋር የሚነጋገር ነው አልኩ እንጂ መጨረሻ ላይ ኢንፍሉዌንስ የሚያደርግ ነው፣ የሚያስከትል ነው። ብዙዎቹ የምሁራን ሚና የዩኒቨርሲቲ ሚና ብለዋል። እኔ ቅድም ሀምብል ለመሆን ዩኒቨርሲቲዎችን ብዙ ላለመናገር ነው የተቆጠብኩት። አሁን ካንተ ጋር ሰው ትንሽ ገባ ብዬ ልናገር። ጅማ ላይ ኮሪደር ሰራን፣ ሮቤ ላይ ኮሪደር ሰራን። በጅማና በሮቤ ኮሪደር ስራዎቻችን አስቸጋሪው ኤሪያ ዩኒቨርሲቲ ነው። አስቸጋሪው እንኳን ማህበረሰብ ሊቀይር ለመቀየር የማይችል ማለት ነው። አዲስ አበባ ዩኒቨርሲቲ ይህን አካባቢ የዩኒቨርሲቲዎች ሲቲ እናርገው ብሎ መንግስት አስቦ መንግስት አቅዶ ማገዝና ቻምፒየን ማድረግ ሲገባው ይሄን ሁሉ ሰፈር እያፈራረስን ስንሰራ ጫት ቤት ስናባረር፣ ሺሻ ቤት ስናባረር፣ አረቄ ቤት ስናባረር፣ ይሄ ዩኒቨርሲቲ ግን እዛ መንገድ ዳር ይሄን የሚያክል ግቢ ያለው አጥሩ ጋር ፉክክር ያለው ይመስል ድንጋይ ይጠፈጥፋል። ወደ ውስጣችሁ ተመልከቱ። ግቢዎቻችሁ ስራ ይፈልጋሉ። አይዲያዎቻችሁ መጥራት ይፈልጋሉ። ንግግር እዚሁ ጀምሩ። እዚሁ ይሄ ንግግር ምናልባት በሚዲያ የሚደገፍበትን መንገድ ማሰብ ይቻላል። ዝም ብሎ ለፌስቡክ ሳይሆን ውይይቱ እየታየ በናሽናል ሚዲያዎች የሚተላለፍበት ሌሎች ሰዎች የሚደርሳቸው ከዚህ በኋላስ መቀሌም ባህር ዳርም ምናምንም ይሄን እየተማሩ በየአካባቢያቸው እንዲያስፉ ማድረግ ይቻላል። ያን ካደረግን ኢንፍሉዌንስ ማድረግ ያቅተናል ብዬ አላስብም። እኔ ለምሳሌ ፕሮፌሰር ብርሃኑ ብንወስድ በሩቅ ተቃዋሚ እያለ ተፋላሚ እያለ ከነበረው ኢንፍሉዌንስ በላይ በእኔ መንግስት ውስጥ ካቢኔ ከሆነ በኋላ በጣም ኢንፍሉዌንስ አድርጎኛል። ለካ ተቃዋሚዎች ስራ ይሰራሉ፣ ለካ ኢንስቲትዩሽናል ቲንኪንግ አላቸው ብዬ ሞር አክብሬዋለሁ። የድሮ ብርሃኑና የዛሬ ብርሃኑ ለእኔ እኩል አይደለም። ድሮ ማስብህ እንደ ፖለቲከኛ እንደ ተፋላሚ ነው። አሁን ግን አንድ ስራ ይዞ መስራት እንደሚታትር ሰው ነው ማስብ። ኢንፍሉዌንስ የመጣው በተግባር ነው። ተሰጥቶ ባታደርገው ያ ኢንፍሉዌንስ አይኖርም። ይህን አካባቢ ተማሪዎች በሰላም ሳይሳቀቁ ወጥተው አንብበው ይመለሱበት ስናደርግ ይቀየራል። አብሮት ላይብረሪ ከሰራን በኋላ ከኋላም ከፊት ችግር ነበር። ከፊት የአርበኞች ህንጻ ነበር። በብዙ ልመና በብዙ መተካት ነው ያነሳናቸው። እኛ ቦታ የምናነሳው ለኛ ምንጮት አይደለም። ተማሪዎች ኦፕን የሆነ ስፔስ ካልተፈጠረላቸው በሜሞራይዜሽን ብቻ አናሊቲካል ካፓሲቲ የሌለው ተማሪ አገር አይቀይርም። ያ ደግሞ ዲፕ ቲንኪንግ ይፈልጋል። ከራስ ጋር ማውራት ይፈልጋል። ዛፍ ይፈልጋል። የውሃ ድምጽ ይፈልጋል። ለልጆቹ ነው። አብሮት ከተሰራ በኋላ አንድ ሰው ስሙን ባልጠቅስ ይሻላል 4 ኪሎ አካባቢ ስመጣ በጣም ይሰማኛል ምናምን አለ በሚዲያ የሚናገረው። ድሮ ጠላ ምን ጠጣበት፣ ድሮ ስጋ ምን ቆርጥበት ሰፈር ጠፍቶ አንድ ላይብረሪ ቆሞበት ሳያል። ይሄ ሰው የጸሐፊ ነው ባይዘው ላይብረሪ ተሰራ ብሎ ጠላ ቤት ፈረሰ ብሎ የሚያኮርፍ ማለት ነው። ይሄ ኢንፍሉዌንስ ሊያገኝ አይችልም። እኛ ያለንበት አውድ መፍረስ ያለበት ነው። ምሁራን መቼና እንዴት ነው እንጂ መፍረስ ያለበት ነው። ይሄ መንደርተኝነት ካልፈረሰ እንዴት በለጽጋለን? ምንም የማይፈርስ ነገር ኖሮን ነው። መፍረሱ ግን
የተሻለ በሚያመጣ መንገድ መሆን ስላለበት ነው ጊዜ እየወሰደ ያለው። ያንን በጥልቀት ማየት ካልቻል አስቸጋሪ ነው። ፕሮፌሰር ብርሃኑ አንድ ነገር ተናገረ። ውይይቱን ያበላሸው አሁን ወቅታዊ ነገር ሸፍኖን አይደለም። ተሳስተሃል። የውይይት ባህል የለንም። በኢህአፓ ጊዜ የውይይት ባህል የላችሁም። ወረቀት ታቀብላላችሁ እንጂ የውይይት ባህል የላችሁም። አንዳንድ ሰዎች መጥተው እዚህ ይናገራሉ። ሰዓት አለው እሱ። እነሱ ሰዎች ግን መይሶ ለመስማት ዝግጁ አልነበሩም። ባህሉ የለም። ስብሰባ እናውቃለን። ወር መቀመጥ እናውቃለን። 2 ወር መቀመጥ እናውቃለን። 2 ወር ተቀምጠን ግን ምን አመጣና አናውቅም። እና ውይይት ባህሉ አልነበረም። እንፍጠረው ካልከኝ ብቻ ነው ካንተ ጋር መስማማው። ቅድምም ብያለሁ። ከረንሲ እዚህ ያለው ሰው ከረንሲው አይዲያ ነው። እመነኝ፣ ወርቃማ አይዲያ ከመጣ የኢትዮጵያ መንግስት ተኝቶ ባይገባው የጅቡቲ መንግስት ይቀበለዋል። የሚሰራ አይዲያ ካለ ከረንሲውን አውቆ የሚጠቀም ሰው ካለ መንግስታት ሁሌም ክፍት ይሆናል። ቅድም ባነሳውልህ ሮቤ ከተማ ሞክረን ነበረ ኮሪደር፣ ትንሽ እየሞከራ ጅማም ትንሽ እየሞከራ አለ። ነቀምት ገና የተጀመረ ነው ያለው። ጅማ በተደጋጋሚ ሱፐርቪዥን ስለሚሄድ ላስቲክ ማንሳት ምናምን ጀምረዋል። የሮቤ ከተማ ላስቲክ የሚነሳው እንግዳ ይመጣል ሲባል ነው። የሮቤ ዩኒቨርሲቲ ስራችሁ ኮሪደር እኛ ከሰራን ከተሜነትን ደግሞ ሰው ላይ መስራት ነው። ከተሜነት እኮ ባህል ነው። በየቦታው የሚጥል ሰው እዚህ አዲስ አበባ ውስጥ ጠጥቶ ከመኪናው ላስቲክ ይጣል የሚሄድ ሰው አለ እዚህ ከተማ ውስጥ። እሱ መቀየር ነው። እኛ አስፋልት እንሰራለን። አስፋልቱ 20 ዓመት እንዲቆይ ግን ባህል እናንተ ካልፈጠራችሁ፣ የእናንተ ሮል ካልተጫወታችሁ አይመጣም ተደምሮ። ፊውቸር አንሰርቴኒቲ ያለ ኤአይ እየመጣ ነው። እንዴት ነው የምናልፈው ላልከው ፕሮፌሰር፣ ፊውቸርን ገቨርን የምናደርገው ኮፕ ማድረግ ብቻ ነው፣ በመማር ብቻ ነው። ማቆም አንችልም። በእያንዳንዱ ቴክኖሎጂ እኛ ስም እናወጣለን። ቴክኖሎጂውን ግን ማቆም አንችልም። አሁን ኤአይ መጥቷል። ስም ማውጣት አይደለም የሚያስፈልገው፣ መዘጋጀት ነው፣ መማር ነው። ምንም ነገር ይኖረው ነገ አንሰርትን የታወቀ ነገር ነው። ከተማርና ከተዘጋጀን ገቨርን እናደርገዋለን። ካልተዘጋጀን እንቀራለን። ለሱ ነው መማር የሚያስፈልገው። ኤአይ በእኔ እምነት ኢትዮጵያ በጣም በጣም እድል ያላት ሀገር ናት። ኤአይ አንዱ የሚፈልገው ኢነርጂ ነው። ለዚህ ነው የክሪፕቶ ከረንሲ ኢትዮጵያ ውስጥ የተስፋፋ ያለው። ኢነርጂ ደግሞ እኛ ያመረት ነው አይደለም፣ ብዙ ለማምረት እድል አለን። ከሃይድሮም፣ ከሶላርም፣ ከጂኦተርማልም፣ ከኒውክለርም በጣም ሰፊ እድል አለን። ኢነርጂ ላይ ኢንቨስት ካደረግን አንድ አስቻይ ጉዳይ ፈታን ማለት ነው። ሁለተኛው ዴታ ነው። ዴታ ደግሞ ዲቨርስ በሆነ እንደዚህ ባለ ብዙ ፖፑሌሽን እና ሶሳይቲ ውስጥ በቀላሉ የሚፈጠር ነገር ነው። ዳታ አተን ነው። እኛ በጣም ብዙ ዳታ አኳልን አልገባም። የገባው ስድቡ ብቻ ነው። ስድቡን እንቀንሰውና ሳይንቲፊክ የሆኑ ቶቶች፣ አርቲክሎች፣ መጽሐፎች ማስገባት ስንጀምር የኛ ሐሳቤ እዛ ውስጥ ይገኛል። ሶስተኛው ዴታ ሴንተር ነው። ዳታ የሚከማችበት ድሮ እንደምታውቁት ውድ ነው። ለዩኒቨርሲቲው ዴታ ሴንተር ይሄ ቤት ያስፈልግ ነበር። አሁን እኮ ዴታ ሴንተር በጣም በጣም ቺፕ እና ትንሽ እየሆነ ነው። በኢትዮጵያ 2030 ዲጂታል ስትራቴጂ ከሶፍትዌር ወጥተን ሃርድዌር ማምረት አለብን ብለን እየጀመር ነው ስራ። ሃርድዌር እናመርታለን። ሃርድዌር ማምረት ስንጀምር ለቺፕስ ለኤአይ ግብአት የሚሆን ነገር ደግሞ ከማንም በላይ አፍሪካ ነው ያለው። ለምሳሌ ድሮ ወርቅ ይባላል። አሁን ኮፐር ኢምፖርታንት እየሆነ ነው። ኢነርጂ ኢምፖርታንት ከሆነ ኮፐር ኢምፖርታንት ነው ማለት ነው። ኮፐር ደግሞ እኛ እንደ ቺፕ ነገር የምናየው ጉዳይ ነው። እንደምታውቀው ወርቅ ነው ለኛ ውዱ። ብዙ አስቻይ ነገር ስላለ በጥልቀት ማየት ከቻል ኮምፒት ማድረግ እንችላለን ብዬ አምናለሁ። በዚያ እሳቤ አንደኛ ዩኒቨርሲቲውን በጣም ቆንጆ አድርገን እንሰራዋለን። ቤስት ተማሪዎች እናመጣለን። የዓለም መምህራን እንጠቀማለን። ከዛ ኮምፒት የሚያደርጉ ሰዎች ተስፈኞች እንዲሆኑ ሄደው እንዳይቀሩ ጥረት እናደርጋለን። ያን እያደረግን በሄድን ቁጥር በኤአይ ሬስ ውስጥ እንደው እዛ ላይ ነን ባንባልም የማንናቅ መሆን እንችላለን። ከተማርን ከተዘጋጀን። ይሄ ጉዳይ አደገኛ ነው፣ ስራ ሊወስድ ነው ምናምን እያልን ይሄ የለመድነውን ተረክ እየተረክን ከቀጠልን ግን ልጆቻችን ረሀብተኛ ይሆናሉ። ረሀብተኛ እንዳይሆኑ ኮንፍሮንት ማድረግ አለብን፣ መማር አለብን፣ ኢምብሬስ ማድረግ አለብን። ያን ካደረግን ማኑቨር ማድረጉ የእነሱ ስራ ነው የሚሆነው ማለት ነው። በዛ ሐሳብ ብናይ እንጂ ከፍተኛ የሆኑ ፊር ብዙም እኔ አልስማማም። በዚህ ሐሳብ ብንሄድ ነገን መዋጀት እንችላለን ብዬ አስባለሁ።